ማን ጋር ሄደን እየተንበረከከን እንደሆነ ለማን እየተገዛን እንደሆነ ማን እየተቆጣን እንደሆነ ቤት ውስጥ ቡና ሲፈላ የምታጓራ ሴት ጓደኛሞች ሆናችሁ ሁሌ በተገናኛችሁ ቁጥር ዴይሊ ሴክሹዋል ስለሆነ ወሬ ሴክሹዋል ስለሆነ ቀልድ የምታወሩ ሰዎች ገድለውን ሞተን ስናበቃ ደማችን ፈሶ አብያተ ክርስቲያናት ተቃጥለው ሲያበቃ እንደዚህ ይሉናል። እኛ እግዚአብሔርን የምንፈልገው ለምንድን ነው? መመራ ለምንድን ነው እግዚአብሔር የምንፈልገው? የሆነ ነገር ሲጎልብን የሐዘን ሰዓት ቤተክርስቲያንን የገብርኤልን መገበሪያ ያበላ ያስለፈልፈዋል አሉ። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን የተለያዩ የሚያነቁ የሚያበረታቱ ትምህርቶችን ቪዲዮችን አዘጋጅቻለሁ። ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ማን ጋር ሄደን እየተንበረከከን እንደሆነ ለማን እየተገዛን እንደሆነ ማን እየተቆጣን እንደሆነ ቤት ውስጥ ቡና ሲፈላ የምታጓራ ሴትዮ ስላለች ዘረፊ ይሄን አርጊ ሲል እሺ ብለሽ ቂጣውን ንጉን ምናምን ፈንዲሻውን እያፈረዳሽ ዛሩን ስትካድም የነበርሽ ሁሉ ለማን ትገዢ እንደነበረ ማሰብ አለብሽ። በጸበል አናቱን የሚባል ውጣ ሲባል እሺ ታሰር እሺ የሚል መንፈስ ስንት ዓመት ሙሉ ተመለከ። ስንት ዓመት ቤት ውስጥ አስቸገረ። እገልሻለሁ፣ አንቀሻለሁ፣ እደፋልሻለሁ እያለ ሲዝትባቸው የነበረ መንፈስ ሲያዝ ከተነቀ ይቀራል የሚል እና እባካችሁ እንደው እኛን ስጥሉን ችግር የለው መጥላቱን ግን መርምሩ። እስቲ ቁጭ ብላችሁ ይሄ ሰውዬ ምን አባቱን የሚያወራው እያላችሁ እየሰደባችሁንም ቢሆን እንደው ቁጭ ብላችሁ እስቲ ህይወታችሁን እዩት። ከዛር ጋር ከጥንቆይ ከቃልቹ ከአውሊያው ከከራማው ጋር ሆናችሁ ወይም ከደብተራ ከስልማሽ ቅጠል በጣሽ ጋር ሆናችሁ ምን አተረፋችሁ? ገንዘብ፣ ፎቅ ያው ቃሉ የሚናገረው መሰለኝ ቤተሰሪ ይበዛል የሚኖርበት ግን የለም ነው የሚለው ትንቢቱ። ሁሉም ቤተሰሪ ይሆናል በመጨረሻው ዘመን የሚኖርበት ግን የለም። ሀብቱም ገንዘቡ መጥፊያህ ነው የሚሆነው። ህይወትን ዝም ብለሽ ህይወትሽን ይኸው ዝም ብለሽ እግዚአብሔርን ተጠግቶ ድሃ መሆን ይሻላል። እግዚአብሔርን ተጠግቶ በሽተኛ መሆን ይሻላል ሰይጣንን ተጠግቶ ጤነኛ ከመሆን። ለምን? በእግዚአብሔር በኩል ሁሉ ነገር ለበጎ ነው፣ በሰይጣን በኩል ግን ሁሉ ነገር ለሞት ነው። ለጊዜው ያማረብን ይመስላል ጥሩ ለብሰን ታይተን ምናምን በሰው ፊት ምናምን ታይታ ነው፣ ግን በአይናችንም አናየው። ኢቭን እኛ አይደለንም ማይክሮስኮፕ ይሄ ጀርም የምናይበት ሴል የምናይበት ማይክሮስኮፕ እንኳን ማያየው አጋንንት በእኛ አጠገብ አለ። እንደገና ደግሞ እግዚአብሔር ኃይል ደግሞ አለ፣ መላእክቶችም አሉ። ይሄንን ነው ማየት ያለብን። አይናችን አርቆ ማየት ያለበት፣ አይምሯችን አርቆ ማየት ያለበት በማስተዋል ነው እንጂ በዚህ በምድራዊ ጥበብ አይደለም። ማስተዋል ውስጣችን ከሌለ አርቀን ወደ ውስጥ ማየት አንችልም። መነጽራችን ወደ ውስጥ መሆን አይችልም። ምናልባት ከኛ አይን ይልቅ ማይክሮስኮፕ ይሻላል ብዬ አስባለሁ። ጉዑዝ አካል ነው እንጂ በአይናችን ማናየውን ሴል ጀርሙን በማይክሮስኮፕ ስለምናየው፣ ያ ማይክሮስኮፕ ደግሞ መንፈሳዊ ማይክሮስኮፓችን ደግሞ የመጀመሪያው ፍሪ ዌል ነፃ ፈቃዳችን በማስተዋል ሲሆን በመንፈሳዊ ሕይወት ውስጥ ሲሆን ነው ማይክሮስኮፓችን ጥርት አድርጎ ጠላታችን ወዳጃችን ለይቶ የሚያሳየን። ካልሆነስ እንደዚህ እንደተማረው ሰውዬ ምሁር እንደሆነው ገና የመጀመሪያ ታሪኩን እስቲዩት። ቤቱ ላይ የሰቀለው ፎቶና መጨረሻ ላይ ጨርቅ እብድ የሆነበትን ህይወቱን እስቲ አነጻጽሩት። አይገናኝም። እና ጠንቋይን መስማት ደብተራን መስማት ሔዋን የሰይጣንን ድምፅ ሰምታ አዳምን እንዳሳሳተችው ነው የሚሆነው። ባልሽ እኮ ይሄን ቢበላ አብራችሁ ብትበሉ አምላክ ትሆናላችሁ ብሎ ዕፀ በለሱን ብቻዋን እንዳትበላ ሁለቱም እንዲበሉ ነው ያደረጋቸው። እዚህ ጋርም ደብተራው እንደዛ ነው ያደረገው። ብቻሽን አይደለም ከባልሽ ጋር ነይ ብሎ ባልየው መጣ፣ ተንበረከከ። የተማረው ሰውዬ ትምህርት ጥቅም የለውም። ጥቅም ያለው ማስተዋል ነው። መሀይም ሆነው የሚያስተውሉ አሉ። ማለቴ መሀይም ስላችሁ አስኳላውን ያልተማሩ እናንተ መሀይም የምትሏቸው ግን መሀይም ማለት ግዕዙ ሃይመነ አወቀ መሀይማን አዋቂዎች ወይም ቤተክርስቲያን ትምህርት ብቻ የተማሩ አስኳላውን ያልተማሩ ማለት ነበረ። በአስኳላ ተማሪዎች ቋንቋ ግን መሀይም ማለት ደንቆሮ ማለት ሆኖ ተተረጎመ። ስለዚህ እነዚህ ምንም አልተማሩም ብላችሁ የምታስቧቸው ሰዎች እግዚአብሔርን ይዘዋልና ገነትን በመሙላት እነሱ ይቀድሟችኋል። ገዳይ ሲያረፋፍድ ሟች ይገሰግሳል ማለት ይሄ ነው። ተደናቅፈን እግዚአብሔር እግር ላይ እንውደቅ፣ አደናቅፎን ድፍት ብለን ቤተክርስቲያን በር ላይ እንውደቅ። እንደ ሰውየው በእግዚአብሔር ቤት ብጣል ይሻለኛል ብሎ ንጉሥ ዳዊት የተናገረው ለዚህ ነው። እኔስ በእግዚአብሔር ቤት ብጣል ይሻለኛል። ለዚህ ነው በቤተክርስቲያን ዙሪያ መቃብር የበዛው ይባላል። ግን የትኛው ይሻላል? መውደቅ ሲባል እንደው ቆሞ ማስቀደስ ባይቻል እንኳን ማለት ነው። ታማሚ ሆኖ እግርም ልምሾ ሆኖ አይምሮም እጅም ሁሉም ሽባ ሆኖ እግዚአብሔር ቤት ውስጥ መውደቅ መቀመጥ ይሻላል ማለት ነው። ያው በሰውኛ ተርጉሞት ቤተክርስቲያንን በአስክሬን ከበዋታል። በእግዚአብሔር ቤት ብጣል ይሻለኛል ስለተባለ ማለት ነው። ይሁን
ግን ዋናው ትልቁ ነገር እባካችሁ እቤቱ ሆነን እየተሰዳደብን ቢሆን እየተሞላለጭንም ቢሆን አግኝተን አጥተንም ቢሆን ደሃም ለምነነው አልመልስም ይበለን እቤቱ ብቻ እንገኝ። ሁሉ ነገር የሚያውቀው እግዚአብሔር ነው። ዝም ብሎ አንድ ቀን ይክሳል እንደዚህ ቤተሰብ። ዝም ብላችሁ ብቻ ለቃሉ ተገዥ ነው። እዩት፣ እየሰገዳችሁ እየጾማችሁ እየጸለያችሁ ቅዱስ ቁርባን እየተቀበላችሁ ዘወትር እየሰገዳችሁና ፈጽሞ በእንባ እየለመናችሁት እንኳን መልስ ያልመለሰ አምላክ ነው ብላችሁ የምታስቡት ቀርቶ ይሄ ሰውዬ አንድ ቀን አልቅሶ ነው እንደዚህ ሆነለት። ለምን እግዚአብሔር አዳላ ልትሉት ነው? አይደለም። የራሱ የሆነ አሰራር አለው። እኔ መቼ ነው መሰማኝ አይባልም። እግዚአብሔር ሆይ ፈቃድህ ይሁን አይደል? በሰማይ እንደሆነች በምድርም ትሁን። ለምን በሰማይ ምን አለ? ቅዱስ ቅዱስ እንደሚሉት በዚህም ይሁን ሲባል አንቺም ቅዱስ ሁኚ ማለት ነው እኮ። አንተም ቅዱስ ሁን ማለት ነው። ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ማለት የአንቺም ፈቃድ ይሁን ነው። አንተስ አንቺስ ሁላችንም ፈቃዳችን በሰማይ እንደሆነ በምድር መሆን አለበት። ይሁን ስትሉት እናንተም ሁኑ እያለ ነው። የትኛው ፈቃድ? ነፃ ፈቃድ ፍሪ ዌል። ይሄ ነፃ ፈቃድ የሚባለውን እግዚአብሔርን በፈቃደኝነት ማምለክ፣ ተገደን በበሽታ ተይዘን አይደለም፣ እንዲሁ ማምለክ። ከፋም ለማም ጠቆረም ነጣም ጨለመም ነጋም እንዲሁ ዝም ብሎ የሚመለክ አምላክ እንደሆነ ማሳየት። እንደ ኢዮብ 10 ልጆቹን አጣ፣ ሀብት ንብረቱን አጣ፣ ቁስል በቁስል ሆነ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። በሀብት ውስጥ ብቻ በስኬትና በጸጋ ውስጥ ብቻ ሳይሆን በድህነት በመጎሳቆል ውስጥም የሚመለክ አምላክ እንደሆነ ኢዮብ ትልቁ ምሳሌያችን ነው። አታማሩ፣ ግድ የላችሁም። ዝም ብላችሁ ብቻ እግዚአብሔር የሚሰራውን እዩ። ግን እንባችሁ ትክክለኛ የንስሐ እንባ ይሁን። ጸበል እየተጠመቃችሁ እየሰገዳችሁ ቅዱስ ቁርባን እየተቀበላችሁ የምታለቅሱበት እንባ ይሁን። መልስ አለው። ገድለውን ሞተን ስናበቃ ደማችን ፈሶ አብያተ ክርስቲያናት ተቃጥለው ሲያበቃ እንደዚህ ይሉናል። የተቃጠለው እኮ አረንጓዴ ቢጫ ቀይ ስለተቀባ ነው ይሉናል። ያስ ቢሆን የሚመለከተን እኛ እኮ ነው። የፈለግነውን ቀለም የመቀባት የኛ መብት እኮ ነው። የፈለግነውን ነገር የማድረግ የኛ መብት ነው። እኔና እናንተ ክርስቲያኖች ከአባቶቻችን ጋር ተነጋግረን ይሄ ይነሳ ደግሞ ይሄ ይቀመጥ የማለት መብት የማን ነው? የማን ነው? እግዚአብሔር ልጆች የኛ እኮ ነው። እሱ ቢሆን ያቃጥሉታል እንዴ? በመቅደሱ ብዙ ቅዱሳት ንዋየ ቅድሳት አሉ። እነሱን ጭምር አብረው አቃጥለው ለሱ ማስረጃ ላይ ቀርቡልን ይፈልጋሉ። ማብራሪያ ሊሰጡን ይፈልጋሉ። መነ ክርስቲያና ጉበኒ ካኒ ክርስቲያኖ ተቀለኒ ክርስቲያኖ አጀሰኒ ካኒ ዱቲ ከሰን ዱአሰሬን አገዲ ጀዱ ኢሲን ከነጀፈምተን ዋኒ አመንታ አማራ ወርደፍተን ይጀዱ ሰበዋ ቀዮ ኑን አመንታ አማራ ወርደፉ አማሪ ቆባቴ አመንታ ይንቀቡ ትግሬን ቆባቴ አመንታ ይንቀቡ ጉራጌን ቆባቴ አመንታ ይንቀቡ ኦሮሞን ቆባቴ አመንታ ይንቀቡ ሁንዱም ትዩ ከኒኒ ወርደፉ አመንታ ቆባሳ ከለቀተ ይንቀቡ ክርስቲያኑ ማን ከአማራ ቤት ክርስቲያኑ ማን ከኦሮሞስ ቤት ክርስቲያኑ ማን ይቱንደሰ እንዴ ኑኒ ማል ጀደምኔ ዋመምና ክርስቲያኖ ተጀደምኔ ዋመነ ክርስቲያኖ ተቹን ዱካ ቦታ ክርስቶስ ኢየሱስ ጀቹን አናፊሲን ከዋቄስኑ የኙኒ ክርስቶስ ኢየሱስን ከንገለቴፈኑ የኙኒ ክርስቶስ ኢየሱስ ኢልሞ ዋቀዮ ይሰጅራታ ኑፍ ባንድራን የጅራቹን አባቴ ኑፍ ፈኖላፍ ባንድራን ኬኝ ከኒቲ ሙለኑ አዱኛ ፉልደት ከኒቲ ቤከምኑ ፈኖ ኬኝ ፈኖ ክርስቶስ ኢየሱስ እንቲፈኒፈሜላ ገሩ መን ክርስቲያን አጉበቹን አቀባ ክርስቲያኑን ያጀፈሙን አቀቡ ከኒሳን አጀፈመ ሰበቢ ፈኖ ሳኒቲ እሺ መነ ክርስቲያናሆ ባንድራቱ እረጅራ ጉብደኒ ኤጋ ክርስቲያኖኒ ሆሞር መሳሪ ረማልቱ ጅራፊሳን አጀስተን ክርስቲያኖ ተው ማፍ ቀልተን ክርስቲያኖ ተው ማፍ ጎዳን ሲስተን ኢጆሌን ሃዳፍ አባ መለያፈን ማንግዶኒ ኒ ጎዳነን ኒ አጀፈመን ዱበርቶኒ ቆባሳኒቲ ያፈን ወረካኒ ሞርመሳኒራ ክሪ ኩተን ሞርመሳኒራ ፈኖሳኒ ኩተን ከንከነ ጎተን ሰበቢ ባንድራቲ ሚቲ ወልቤክና ኢዶ ደንዳኒት መነ ክርስቲያና ጉቡ ክርስቲያና አጀሱ ኢዶ እንደንደኘቲ ፖለቲካ ገረብራ ሆጀቱ ሰበዋ ቀዮ ኖን ከኖርደፍኑ ክርስቶስ ኢየሱስ ኢልማዋ ቀዮ ሰጅራታር ገለኒ ፉልፍን መቃሳ ዳፊያቶ ገለቴሳ ስሪት እኛ እግዚአብሔርን የምንፈልገው ለምንድን ነው? መመና ለምንድን ነው እግዚአብሔር የምንፈልገው? የሆነ ነገር ሲጎልብን የሐዘን ሰዓት ቤተክርስቲያንን ምን ከፍለ ቤት ኪራይ ስናጣ ከሰው ስንጣላ ምን ሄድበት ስናጣ የሐዘናችን ሰዓት እግዚአብሔር ጋር መሸሸጊያችን። በዓሉ ሲመጣ ሰርጉ ሲመጣ ግን ወደ መጨፈር ነው፣ ወደ ሰይጣን፣ ወደ ራሳችን። ደስ ሲለን እግዚአብሔር ትዝ ይለን፣ ሲርበን እንጂ ስንጠገብ እግዚአብሔር ትዝ ይለን። አብዛኞቻችን ለጥቅማችን ነው እግዚአብሔር የምንፈልገው። እግዚአብሔርን የምናምነው ስለምንድን ነው? የምር ራሳችንን ስንጠይቅ
እሱ እኮ እንዳደረገልን የሆንን ሰዎች እንደተደረገልን እንደተሞተልን ሰው ነው የምንኖረው። እውነት አንድ ክርስቶስ ራሱን በመስቀል እንደተሰዋለት ሰው አንድ አምላክ መጥቶ ወርዶ ደሙን እንዳፈሰሰለት ሰው ነው ወይ የኖርን ያለ ነው? ጸሎታችን ይሄን አርግልኝ፣ ስራ ስጠኝ፣ ደሞዜን እንደው አስጨምርልኝ፣ እንደው እግዚአብሔር አላሳዝንም፣ ንዝንዝ ነው የምናደርገው። ማማረር አይወደኝም እንላለን ገና የሆነ ነገር ስናጣቆ። ትንሽ ታመን ካልዳንን እግዚአብሔር የለም። ሰው አልፈን እግዚአብሔር ማየት ያቃተን ትውልዶች እኛ ነው። እውነት ብዙ ጊዜ እኮ ጠይቀ ነው ሰጥቶን ፊታችንን አዞረን ሄድ ነው። እኛ ጠይቀ ነው የዕለት እንጀራ ስጠኝ ጌታ ሆይ ብለ ነው ስለሚበላውና ስለሚጠጣው ካሰብን ካገኘን በኋላ እኛ ዞር ብለናል። ብዙዎቻችን እግዚአብሔርን መከተል እንፈልጋለን፣ ትእዛዛቱን ማክበር እንፈልጋለን። ግን በልባችን ያለውን አሕዛብነት፣ ኃጢአቱን፣ ክፉ ልማዳችንን፣ በተለይ ንብረታችን፣ ሀብታም የመሆን ፍላጎታችን ለእግዚአብሔር ለመተው አንፈልግም። ይኸውላችሁ ዓለም በጣም ብዙ ነገር ቃል ልትገባልን ትችላለች። መኪናውን፣ ንብረቱን፣ ሀብቱን፣ ቤቱን፣ ሁሉ ነገር ቃል ልትገባልን ትችላለች። እግዚአብሔር ደግሞ እሱን ይዘን እንድንከተል አይፈልግም። ብዙ ነገር ባከማችን ቁጥር አሁን የምናስበው ህይወት እውነት እግዚአብሔር ቢሰጠን እግዚአብሔር ማንተው ይመስላችኋል? ለምን የማይሰጠን ይመስላችኋል? እንደማያስፈልገን ስለሚያውቅ እኮ ነው። ብዙዎቻችን በተለይ በዚህ ትውልድ ሰውን የምንገምተው በልብሱ። እውነተኛ ታማኝ ለታመኑለት የሚታመን አምላክ እግዚአብሔር በልብስ ሰውን ከመገመት እግዚአብሔር ያውጣል። በጣም ጸያፍ ነገር ነው። የነዳያን ዋጋ ቢገባ ኖሮ እኮ ምእመናን እኛ ነበር እኮ ምን ለምናቸው። ሰው ውስጥ ያላገኘነው ክርስቶስን የትም አናገኘው። እግዚአብሔር ሲጀመር የከፈተውን ጉሮሮ ሳይዘጋ ያድር። እግዚአብሔርን ማግኘት የምትፈልጉ ከሆነ ምእመናን ነዳያን ጋር መሄድ፣ የተናቁ ጋር መሄድ፣ ክርስቶስ የሚገኘው እነሱ ጋር። እግዚአብሔር በፈቀደልና በወደደልን አጠር ባለች ደቂቃ በአንድ ርዕሰ ጉዳይ ላይ እንነጋገራለን። ከኔ ጋር ትላላችሁ ጌታ ሆይ በሉ። መቅጃ ሁላችሁም እያላችሁ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው በሉ እንጂ። ጉድጓዱም ጥልቅ ነው፣ እንግዲህ የሕይወትን ውሃ ከወዴት ታገኛለህ? አዎ ይህንን ቃል የምናገኘው ዮሐንስ ወንጌል ምዕራፍ 4 ቁጥር 11 ላይ ነው። ዮሐንስ ወንጌል ምዕራፍ 4 ሲነሳ እንግዲህ መታቆት የሚነሳው የሳምራዊቷን ሴት ታሪክ ነው። ይህንን ታሪክ የማያውቅ ያልሰማ ሰው አለ ብዬ አላስብም። ለትምህርታችን እንዲሆነን ግን ከላይ ከፍ ብዬ ክፍለ ንባቡን አነብላችኋለሁ። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማዋ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑስ ብታውቂ አንቺ ትለምኚው ነበር፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወትን ውሃ ከወዴት ታገኛለህ? አለችው። ስለ ቃሉ አምላካችን የሉ እግዚአብሔር ስም የተመሰገነ ይሁን። እንግዲህ ይህንን ወንጌል የምናገኘው ዮሐንስ ወንጌል ምዕራፍ 4 ላይ ነው። ቅድም እንዳልኳችሁ ሳምራዊቷ ሴት እጅግ በጣም የተሰበረች ያዘነች፣ ክርስቶስ ስለሷ ብዙ ያለላት፣ ብዙ ሊቃውንት ስለሷ የተረጎሙላት፣ ብዙ ትምህርት የተማርንባት ትልቅ ሴት ናት። ድንቅ ታሪክ ያላት ሴት ናት። ዛሬ ግን አጠር ባለች ደቂቃ እግዚአብሔር በፈቀደልን መልኩ እንማማራለን። እግዚአብሔር እንዲያስተምረን እንዲመክረን የሱ መልካም ፍቃድ ይሆንልን። እንግዲህ በሰማርያ ሊያልፍ ግድ ሆነበት የሚለውን ቃል ስናነሳ ክርስቶስ ከነበረበት ወደ ገሊላ ወይም ወደ ኢየሩሳሌም ሲሄድ ግዴታ ጂኦግራፊካሊ ቦታው ስለሚያሳስበው ስለሚያስገድደው በሰማርያ ማለፍ ግድ ነበር ለሱ። ምን ማለት ነው? ለምሳሌ እንደ ምሳሌ ከሜክሲኮ ተነስተን ወይ አያት ለመሄድ ወይ የሆነ ቦታ ለመሄድ ግዴታ በመገናኛ ማለፍ አለብን ወይ ሌላ መንገድ የለም ብላችሁ አስቡት። ግዴታ በሰማርያ ማለፍ ግድ ነበረበት። ሰማርያ ነክቶ ማለፍ ነበር። በዛ ጠራራ ፀሐይ በረሃማ በሆነችው በዛ እስራኤል ላይ በዛ ሊያልፍ ግድ ሆነበት ይላል። ሌላ ሁለተኛው ግድ የሆነበትን ምክንያት ወደ በኋላ አስረዳችኋለሁ። በሰማርያ ሊያልፍ ግድ ሆነባቸው ሰዓቱ እጅግ በጣም ቀትር ነው። 6 ሰዓት የ6 ሰዓት ፀሐይ ለዛውም በረሃማ በሆነ ቦታ ጥላ በሌለበት ቦታ ምን ያህል ልብን እንደሚያሞቅ ራስን እንደሚመታ ታውቃላችሁ። በዛ ሰዓት ያዕቆብ የሰራው የውሃ ጉድጓድ አጠገብ ላይ ክርስቶስ ተቀመጠ። ደቀ መዛሙርቱ ግን ምግብና መጠጥ እንገዛለን ብለው እሱን ትተውት ሄዱ። ክርስቶስ የተቀመጠው ስለደከመው ብቻ አልነበረም። እንግዲህ በእግዚአብሔር አሰራር ውስጥ አጋጣሚ የሚባል ነገር እንደሌለ ታውቃላችሁ ምእመናን። በየትኛውም መንገድ ክርስቶስ አጋጣሚን የሚጠቀም አምላክ አይደለም።
ሁሉም ነገር የታሰበበት ነው። የሰው ልጅ ነፍስ ለመመለስ እኛን ለማስተማር እያንዳንዷ ነገር ኮንሲደንስ አይደለም፣ አጋጣሚ አይደለም። ክርስቶስ አስቦ አቅዶ የሚያደርጋቸው ነው። በዛ የውሃ ጉድጓድ ላይ መቀመጡ ለዛውም በ6 ሰዓት ላይ የታቀደበት ነገር ነበር። ምክንያቱም አንዲት የሰማርያ ሴት ውሃ ልትቀዳ በ6 ሰዓት ወዴት መጣች? ወደዛ የውሃ ጉድጓድ መጣች። እንግዲህ እናቶችን አባቶች እንዳስተማሩን ታውቃላችሁ፣ በ6 ሰዓት ውሃ ይቀዳም አይደል? ይቀዳል። ምዕመናን ከኔ ጋር ናችሁ? ምዕመናን ከኔ ጋር ናችሁ? እግዚአብሔር ከኛ ጋር ይሁን። በ6 ሰዓት ውሃ ሊቀዳ ይመጣል? አይመጣም። ወፍ ሳይጮ ሳይነጋ ነው እናቶቻችን ውሃ ሊቀዱ ወደ ውሃ ጉድጓድ የሚሄዱት። ይቺ ሴት ግን ማንም ሰው የሌለበትን ሰዓት ጠብቃ በቀትር ማንም ሰው እንዳልኳችሁ በጣም ሞቃታማ ነው። ሰው በዛ ሰዓት አይወጣም፣ ቤቱ ነው የሚቀመጠው፣ ጥላ ላይ ነው የሚያርፈው። እሷ ግን ውሃ ልትቀዳ ወደ ውሃ ጉድጓድ ስንት ሰዓት ትሄድ ነበር? 6 ሰዓት ትሄድ ነበር። ምክንያቷ ምንም አይደለም ምዕመናን፣ ስለሚደክማት ጠዋት ስራ ስላለባት አይደለም፣ ሰው የሚባል ነገር ስለማትፈልግ ነው። እቺ ሴት በማህበረሰቧ በጣም የተገፋች የተጠላች ብዙ ስም ያላት ሴት ናት። የተማረረች እግዚአብሔር ለሷ እንደሌለ ታስብ የነበረች ሴት ናት። ብዙ ባሎች የሞቱባት ገፊ የተባለች አንቺን ያገባ ካንቺ ጋር የሆነ ሁሉ ይሞታል፣ ሞት ካንቺ ጋር ነው የተባለች በጣም የምትወቀስ ሴት ነበረች። የሰውን አይን ማየት የመረራት ከሰው ጋር መቀላቀል የከበዳት ሴት ናት። ታውቃላችሁ እኛ ማህበረሰብ ትንሽ ነገር መያዝ ነው የሚፈልገው። ትንሽ ነገር ስም ለማውጣት እኛን ለመውቀስ ምን ያህል የሚፈጥን ጎረቤት እንዳለን ታውቃላችሁ። በደጉ ጊዜ አብረውን የነበሩ ሰዎች በሐዘናችን በስብራታችን ጊዜ ግን አብረው አይሆኑ። በዚህ ሁሉ ጊዜ ግን ከሰዎች የምንሸሽበትን ሰዓት ጠብቆ አብሮን የሚሆነው ማን ነው? ታማኝ ወዳጃችን ክርስቶስ። እንደው አሁን አባታችን እኔና እርሶ የምናውቀውን ምዕመኑ ማወቅ የለበትም? ይሄ ነገረ ድነት አይደለ? የሚያድነውን ነገር አውቆ ማመን አለበት እኮ። እኛ ክህነት ያመጣ ነው ህብስቱ ተለውጦ ስጋ ክርስቶስ እንዲሆን አወቅን፣ አየን። ደሙ ተለውጦ ወይን እንደሚሆን አየን። ይህን ማየት ያለብን ማወቅ ያለብን ክህነት ስናመጣ ነው። ክህነት ያላመጡ ሰዎች ይሄን ማወቅ አለባቸው የለባቸው? የለባቸውም። አሁን አባቴ የለባቸውም ብለዋል። የለባቸውም የምትሉ እስኪ አለባቸው የለባቸው? አለባቸው። የለባቸውም ብለዋል አባቴ። እነሱና ያብራሩ። አዎ አሁን ውይይት እኮ ነው። የምናውቀውን አሁን እንዴት አድርገን እንፈጽመው እያልን ነው እንጂ አዲስ ነገር ልናገር እንዳልቆምኩ ያው ተናግሬያለሁ። ግን ማወቅ የለባቸው ህብስቱ ተለውጦ ስጋ ክርስቶስ ወይኑ ተለውጦ ደመ ክርስቶስ እንደሚሆን ማወቅ ያለባቸው በክህነት ውስጥ ያሉ ብቻ ናቸው። ካል በክህነት ውስጥ የሌሉ በዚህ የሚድኑ ምዕመናንስ ምን ይሆኑ? በዚህ መንገድ ምስጢር የምንለው በተለምዶ ምስጢር የምንለውና በትምህርቱ በትክክል በትርጉሙ ምስጢር የምንለው እኮ አይገናኝም። በቃ አሁን ምስጢር የሚባለው በእኛ ቤት ምዕመናን እንዳያውቁትና እኛ የምናውቀው በነገረ ድህነት ላይ እንደው አሁን አባታችን እኔና እርሶ የምናውቀውን ምዕመኑ ማወቅ የለበትም? ይሄ ነገረ ድህነት አይደለ? የሚያድነውን ነገር አውቆ ማመን አለበት እኮ። እንዲሁ ሳያውቅ ግን እንዲሁ ተቀበል ማለቱ አሁን ልክ ነን ብላችሁ ነው? አሁን ይሄ እስከ መቼ ነው የሚገባው? ነውር ነው ወይ? ለምን አያውቀውም? የምናፍርበት ነገር ነው ወይ? የምናፍርበት ነገር ነው? አናፍርም። የእግዚአብሔር ልጅ የሰው ልጅ ሆነ ብንል ምንድነው ፍረቱ? ሆኗልና አይደል እንዴ? የሰው ልጅ የእግዚአብሔር ልጅ ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ ብለን የምናምን አይደልን? ይህን የምናምን ሰዎች እንደገና ደግሞ ህብስቱ ተለውጦ መቼስ በጸሎተ ሐሙስ በምሴተ ሐሙስ ህብስቱ መጣ አንስቶ ይሄ ምንድነው አላቸው። ምንድነው አለ?
ይሄ ህብስት ነው እያለ አይደል ነው እንደ የሰጣቸው ይሄ ስጋዬ ነው። ይሄን ማመን ታዲያ እንዴት ይከብደናል? ማለት ይሄን እንዳያምኑ አድርገን እስከ መቼ ነው ሸፋፍነን የምንይዛቸው? በጣም ልናስብበት ይገባል። እኛ የምናፍርበት ነገር የለም። ማስተማር ካላስተማርናቸው በእርግጥ ከባድ ነው። ቅዱስ ጳውሎስ እኮ ዘመኑን ዋጁት ብሎ ሲናገር የመጣውን አሰስገሰስ የሆነውን ትሬንዱላ ዓለም ያመጣችውን ዘመን የወለደውን ነገር ሁሉ ተከተላችሁ ቤተክርስቲያንን አስተዋውቁ ማለት አይደለም። ቤተክርስቲያናችን የማይነካ ስርዓት አላት። ያንን ስርዓት የመጠበቅና የማስጠበቅ ደግሞ የኛ የካህናት የክርስቲያኖች ሁሉ ግዴታ ነው። ስለዚህ በዚህ ልክ በንዋየ ቅዱሳቱ በመቋሚያ በበገና በከበሮ ስትጫወቱ እረፉ የሚላችሁ መንበር መታጣቱ እጅግ ያሳዝናል። ከዚህም በኋላ ዘመን የሚያመጣውን ዓለም የሚወልደውን ነገር እያመጣችሁ በዚህ ልክ ሰነፍ የሆነ ስራ ስትሰሩ እረፉ ብሎ የሚመክራችሁ ሰው ከሌለ እናንተ ጥፋታችሁ የተቃረበ ነው ማለት ነው። ስለዚህ ቢያንስ አንድ ነገር ሲሰሩ ልታስገመግሙት ሰው ቢኖር መልካም ነው። ይሄን ነገር ሰርተናል፣ ይሄ ነገር ከስርዓተ ቤተክርስቲያን አኳያ ልክ ነው ወይ ብላችሁ የምትጠይቁት መምህር ሊኖር ይገባል። ያ መምህርም ልክ ነው ካላችሁ ቤተክርስቲያንን ያላወቀ ስርዓትን ያልጠነቀቀ መምህር ነው ማለት ነው። ስለዚህ አንድ ነገር ለማስተዋወቅ ግዴታ ዓለም ያመጣውን ዘመን የወለደውን ነገር ከምትከተሉ ራሳችሁ በራሳችሁ መልኩ በቤተክርስቲያን ስርዓት አድርጋችሁ መስራት የምትችሉት ብዙ ነገር እያለ በዚህ ልክ ግን ወርዶ ዓለምን መምሰል ተገቢ አይደለም። ዘመኑን ዋጁት ሲል ቅዱስ ጳውሎስ ዓለምን ምሰሉ እያለ አይደለም። የዓለም ወዳጅ የእግዚአብሔር ጠላት ነው ብሎ እየተናገረ ዓለምን መስሎ ደግሞ እግዚአብሔርን ማስተዋወቅ ተገቢ አይደለም። ስለዚህ በዚህ ልክ ወርዳችሁ ባትገኙ መልካም ነው። ስርዓተ ቤተክርስቲያንን ጠብቁ። ዓለም ያመጣውን ዘመን የወለደውን ጊዜ ፈቀደውን ሁሉ አትከተሉ። ስርዓት ከስራ ይበልጣል። ሰው በስርዓት ውስጥ ሆኖ በስራው ይድናል። ያለ ስርዓት የምትሰሩት ስራ ሁሉ አያጸድቃችሁም። ስለዚህ የምትሰሩትን ስራ ሁሉ በስርዓት ስሩ እንጂ ያለ ስርዓት ስራ ብትሰሩ በእግዚአብሔር ዘንድ ተቀባይነት አይኖረውም። እግዚአብሔር የማይፈልገውን ነገር እያደረግን ለእግዚአብሔር ነው ብንልም ደግሞ ይሄ ዋጋ ሊያሰጠን አይችልም። ስለዚህ የሆነ ስራ ስትሰሩ ዓለም ስላመጣው ጊዜ ስለፈቀደው ዘመን ስለወለደው ሳይሆን ቤተክርስቲያን ምን ትላለች ትፈቅዳለች የሚለውን ነገር እያሰባችሁ ብታደርጉት መልካም ነው ለማለት ነው። የገብርኤልን መገበሪያ ያበላ ያስለፈልፈዋል አሉ። እንግዲህ መንግስት በኦርቶዶክስ እምነት ተከታዮች እልቂትና ሞት፣ መፈናቀል እና እንዲሁም የቤተክርስቲያንና ገዳማት መቃጠል እጁ አለበት የለበትም? ይሄንን እንግዲህ እናንተ ፍርዱን ለእናንተ ተዋለ። አንደኛ በ2015 ጥር ወር በራሱ ጊዜና በራሱ ፍላጎት ከሲኖዶሱ ዕውቅናና ከቀኖና ውጪ በሆነ መንገድ ጳጳሳትን መርጦ መልምሎ ለየዞኑ በላከ ጊዜ በፖሊስና በመከላከያ አጅቦ በዚያ ምክንያት በተነሳ ግጭት ብዙ ምዕመናን ለስራትና ለሞት ተዳርገዋል። ይሄ እንግዲህ የማን ችግር ነው? ራሳችሁ ፍረዱ። ሁለተኛ በሲኖዶሱ ጣልቃ በመግባት የራሱን ሰው በስልጣን ላይ በማስቀመጥ እንደ አባ ሳውሮስ ያሉትን ኦርቶዶክሳውያን ሲታረዱ ሲያልቁ ድምጽ ያለ መሆናቸው እንግዲህ ይሄንንም ለናንተ ተዋለሁ። ቢያንስ እንደ ሰውኛ ለሚሞቱ ሰዎች ለሚታረዱ ሰዎች አይናችን ጆሮአችን እየሰማ አይናችን እያየ ዝም ማለታችን በጣም ያሳዝናል። ሌላው በሰኔ ወር 2018 ከእምነት አባቶች ጋራ በተደረገ ውይይት 326 መግለጫ አውጥታቸዋል ብሎ እነዚህ 326 መግለጫዎች ካታጎራይዝድ አድርጓቸው ግማሹ ዘረኝነትን የሚያስፋፋ፣ ሌላው አሸባሪነትን፣ ሌላው ጥላቻና ጦረኝነትን የሚያስፋፋ ነው። ኦርቶዶክስ ሃይማኖት እንኳን ጦር ልታውጅ የታወጀባትን ጦር እንኳን ማስወገድ መከላከል አልቻለች፣ ማስቆም አልቻለች። እንዴት አድርጋ ነው ጦር የምታውጀው? የቱጋ ነው? ምን ተብሎ ነው ጦር የሚታወጀው? የኦርቶዶክስ ሃይማኖት ጦር አታውጅም። ሰላም ነው የምታውጀው። ፍቅር ነው፣ አንድነት ነው፣ መስማማት ነው፣ አብሮ መኖር ነው የምታውጀው። የምትሰብከው ይሄንን ነው። አለበለዚያ ጠጋ ብላችሁ አዳምጡ፣ ተከታተሉ፣ ሰላይ አድርጉ። ካስፈለጋችሁ የትም ቦታ በሀገር ውስጥም ከሀገር ውጪ ኦርቶዶክስ ሃይማኖት ጦረኝነትን አትቀሰቅስም። ይህም ነው ለግድያና
ለልቂት ያበቃ ቀኝን ሲመታ ግራን ስጠው በሚል እሳቤ ማለት። ሌላው አትግደሉን፣ መንግስት ጥበቃና ከለላ ያድርግልን፣ ወንጀለኛው ለህግ ይቅረብ ብለው ያሉ ሰዎች ወደ እስር ቤት ተወርውረው ወደ ጨለማ ቤት ተጥለዋል። ምን ባጠፉ ነው? አንሙት ባሉ እንገላቸዋለን፣ እንጨፈጭፋለን፣ ኦርቶዶክስ ሃይማኖትን እናጠፋለን፣ ጂሃድ እናውጅባቸዋለን ብለው በሚዲያና በአደባባይ ወጥቶ የሚናገሩት ምን ተደረጉ? እነሱ ፍቃድ አላቸው ማለት ነው? ላይሰንስድ ናቸው ማለት ነው? ለነሱ የመግደል መብት ሲሰጣቸው ለኦርቶዶክሳውያን ደግሞ ላለመገደል ጥያቄ ማቅረብ ያሳስራል፣ በጣም ያሳዝናል። የት እንዳለን ምን ላይ እንዳለን ቆም ብለን ማየት አለብን። ሁላችንም ዘር አለን፣ ልጆች አሉን፣ ወገን አለን። የራሳችን ቢሆን ብለን ማሰብ መቻል አለብን። ሌላው እነሱ ገዳዮች በሰላም እየኖሩ አትግደሉን የሚሉት ደግሞ ያሉት ደግሞ እስር ቤት መግባታቸው በእውነት ከስብና ከህሊና ውጪ ነው። እኔ ማሰብ ከምችል እንደገና ለኦርቶዶክስ ሃይማኖት ቤት ሰተናል፣ መሬት ሰተናል፣ በዚህ ቦታ አስፈቅደናል፣ እስከ ግብጽ ሄደናል። ማንም መንግስት እኮ ኃላፊነቱን መወጣት አለበት ባለበት ጊዜ። ሌላውም ተወጥቶ ነው ያለፈው። ደግሞ ራስን ማነጻጸር የሚቻለው ካለፈው መንግስት ጋር አይደለም፣ ካለው ከዘመኑ ዘመናዊ ከሆኑ ዲሞክራቲክ ከሆኑ አገሮችና መንግስታት ጋር ነው ራስን ማነጻጸርና ማወዳደር ያለው። ደግሞ ስራ ይመስክር እንጂ ሰው ይመስክርልህ እንጂ ራስህ አይደለም ለራስ ዊትነስ የምትሆነው። ሰውን በማስፈራራት በማሸማቀቅ በጦር መሳሪያ ብዛት በመከላከያ በመመካት በምንም ተአምር ሰውን ማስተዳደር መግዛት አይቻልም። ሰውን መግዛትና ማስተዳደር የሚቻለው በእውነትና በእግዚአብሔር መንገድ ተመርቶ ሰው ልቦና ውስጥ ሰው ልብ ውስጥ ማደር መስፈር ሲችል ብቻ፣ የሰው ልብ መግዛት ሲችል ብቻ። አለበለዚያ በልህና በተጽዕኖ በጦር መሳሪያ አስፈራርቶ መግዛትና ማኖር አይቻልም። ሌሎች ንጹሃን ሙስሊሞች ወንድሞች እህቶች፣ እስላም ከክርስቲያን ተጋብቶ ባለበት ሀገር እንደዚህ አይነት ነገር ሲፈጸም ወጣችሁ ከኦርቶዶክሳውያን ጋር አንድ ሆናችሁ አውግዙ። ይሄ ለማንም አይበጅም፣ ለማንም አይመችም። ስለዚህ የተወሰኑ ግለሰቦችና የተወሰኑ ግሩፖች ሴራ ስለሆነ ይሄን ሴራ ማክሸፍ አለባችሁ። የሞቱትን ነፍስ ይማርልን፣ ያሉትን እግዚአብሔር ይታደጋቸው። ይህ እኮ በጣም ነውር ነው። ይሄ በጣም ከባድ ሴሰኝነት ነው፣ ሊስተካከል ይገባል። ጓደኛሞች ሆናችሁ ሁሌ በተገናኛችሁ ቁጥር ዴይሊ ሴክሹዋል ስለሆነ ወሬ፣ ሴክሹዋል ስለሆነ ቀልድ የምታወሩ ሰዎች ይሄ በነገራችን ላይ ኖርማል አይደለም። ዲስ ኢዝ ናት ኖርማል። ይሄ በጣም ከባድ ሴሰኝነት ነው። ወሬዎች ሁሉ ቀልዶች ሁሉ ስለ ሴክስ ካልሆኑ የማያስቃችሁ ሰዎች አላችሁና ይሄ ከባድ ሴሰኝነት ነው። እንደ እያንዳንዱን ጉዳይ ሴክሹዋል ማድረግ ዲስ ኢዝ ኖት ኖርማል። ከጓደኛችሁ ጋር እኮ የሴክሹዋል ወሬ ከስንት አንዴ ሊወራ ይችላል። ነገር ግን በተገናኛችሁ ቁጥር እያንዳንዱ ቀልዶች፣ እያንዳንዱ ወሬው ሴክሹዋል ከሆኑ ዲስ ኢዝ ኖት ኖርማል። እንዴ ሲጀመር እያንዳንዳችን በግላችን ብዙ የዝሙት ፈተና አለብን። እንደዚህ አይነት ነገሮች መወራት ኖርማል አይደለም ማለት እኮ ውስጣችን ያ ነገር የለም ማለት አይደለም። በጣም የምንፈተን ሰዎች ግን በተገናኘን ቁጥር አብረን ቁጭ ባልን ቁጥር ስለዛ ጉዳይ እያወሩ የዝሙት መንፈስ ሼር መደራረግ ምን ማለት ነው? ዲስ ኢዝ ናት ኖርማል። ጭራሽ ደግሞ አንዳንድ ልጆች ኢቭን መንፈሳዊ ሁላ ምናምን ሆነን በተገናኘን ቁጥር ሴክሹዋል ወሬ፣ ይሄ እኮ በጣም ነውር ነው። እንዴ መንፈሳዊ ምናምን የሚባል አይነት ሆነ ስለምታልፍ ስለ አንዲት ሴት ከኋላ እንዴት ታወራለህ? በተገናኘ ቁጥር ማለት ነው። ይሄ በጣም የሚያሳፍር ነገር ነው በነገራችን ላይ ማለት ነው። ይሄ በጣም ከባድ ሴሰኝነት ነው፣ ሊስተካከል ይገባል። ዲስ ኢዝ ናት ኖርማል።
በነፃነት ሰዎች በተገናኙ ቁጥር ሁሌም ስለ እንደዚህ አይነት ጉዳይ ሊያወሩ አይገባም። ሲቀጥል እንዲህ የማታደርጉ ግን እናንተ ባላችሁበት ሁሌም በዙሪያችሁ ያሉ ሰዎች እንደዚህ አይነት ወሬ የሚያወሩ ሰዎች እናንተም ራሳችሁን ቼክ ልታደርጉ ይገባል። እኔ በፍጹም እኔ ባለውበት ጓደኞቼ በነፃነት እንደዚህ አይነት ኢቭን የሚያወሩ የሚያደርጉ አይነት እንኳን ቢሆኑ እኔ ባለውበት በነፃነት እንደዚህ አይነት ነገር አያወሩም። ለምን? ከኔ ያገኙት የሆነ ነገር ስላለ ማለት ነው። እናንተ እያላችሁ ሁሌም እንደዚህ አይነት ነገሮች በተደጋጋሚ በዙሪያችሁ የሚደረጉ ከሆነ እናንተም ራሳችሁ ልትፈትሹ ይገባል። ስለዚህ ከቻላችሁ እንደዚህ አይነት ወሬዎች በተገናኛችሁ ቁጥር እንዳይወሩ ማድረግ መቻል አለባችሁ። ካልሆነ ደግሞ ከእንደዚህ አይነት ህብረት መራቅ መቻል አለባችሁ እንጂ ሰዎች በነፃነት ምቾት ተሰምቷቸው እናንተ ባላችሁበት ሁሌም በተገናኙ ቁጥር ሴክሹዋል የሆነ ወሬ እንደዚህ አይነት ሴሰኝነትን ሲነጋገሩ ዝም መባል በፍጹም የለበትም። መስተካከል ያለበት ነገር ነው። ኦፍኮርስ አዎ ስለእናንተ ነው ማወራው። ሰላም ክርስቶስ ይብዛላችሁ። ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ብዙ ነገር የተነሳበት ብዙ ቁም ነገር አዘል መልእክቶች የተላለፉበት ቪዲዮ ነበረ። ለብዙ ሰዎች እንዲደርስ ሼር አድርጉ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።